بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيدنا محمد وعلى آله وصحبه أجمعين. قال الإمام عبد الله بن أبي بكر السجستاني رحمه الله: وقل إن خير الناس بعد محمد وزيراه قدما ثم عثمان الأرجح، ورابعهم خير البرية بعدهم علي حليف الخير بالخير منجح، وإنهم والرهض لا ريب فيهم على نجب الفردوس في الخلد تصرحون، سعيد وسعد وابن عوف وطلحة وعامر فهر والزبير الممدح. بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه موالاه. እንግዲህ ባለፈው ፕሮግራማችን አጠቃላይ የሰሓባን ፈዳኢል ጠቃቅሰን ነበረ። አያዎችንም አንስተናል። لا يستوي منكم من أنفق من قبل الفتح وقاتل أولئك أعظم درجة من الذين أنفقوا من بعد وقاتلوا. ከፈትሕ በፊት የለገሱና የተዋጉ መካ ከመከፈቱ በፊት ማለት ነው። ከዚያ በኋላ ከለገሱና ከተዋጉ ጋር እኩል አይደሉም፣ የመጀመሪያዎቹ ይበልጣሉ። ግን ወኩለ ወዐደ አላሁ ልሑስና፣ አላህ ለሁሉም መልካም ቃል ገብቷል ይላል። ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ብሎ በመልካም ተግባራቸው አወድሷቸዋል። መሐመድ የአላህ መልእክተኛ ነው። እነዚያ ከሱ ጋር የነበሩት ባልደረቦቹ ደግሞ በጠላት ላይ ብርቶች፣ እርስ በርሳቸው ተዛዛኞች ናቸው። ተራሁም ሩክዐን ሱጀደን፣ ሰጋጆችና ጎንባሾች ሆነው ታገኛቸዋለህ። የብተጉነ ፈድለን ሚነላሂ ወሪድዋና፣ ከጌታ ችሮታና ውዴታን የሚፈልጉ ሆነው ብሎ አድንቋቸዋል። እንግዲህ ስራ ተግባር ብቻ ሳይሆን ልባቸውም ጥሩ እንደሆነ ነው ይሄ ደግሞ እየገለጸ ያለው። ይሰግዳሉ ይጾማሉ ካለ በኋላ የብተጉነ ፈድለን አለ፣ ከአላህ ችሮታ እንደሚፈልጉ። ፈአላህ ዐዘ ወጀል ዘካ አዕማለሁም ዘካ ቁሉበሁም፣ ልቦቻቸውንም ተግባሮቻቸውንም ነው ያደነቀው። ከነሱ መካከል ደግሞ ከሳቸው በኋላ ተተኪ የሆኑትን ኹለፋዎች በተለየ መልኩ ጠቀሱና ናዚሙ አቡ በክርን ዓብዱላህ ብኑ አቢ ዳውድ ሱለይማን ብን አልአሽዓስ አስሲጅስታኒ ረሒመሁላህ ወቁል ኢነ ኸይረ ናሲ በዕደ ሙሐመድን፣ ከሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ከሰዎች ሁሉ በላጩ ወዚራሁ፣ ሁለቱ ደጋፊዎቻቸው ሚኒስትሮቻቸው ናቸው አለ። ቅድመን ከማንም ቀድመው ሁማ አቡበክርን ስዲቅ ዓብዱላህ ብኑ አቢ ቁሓፈተ አተይሚ፣ ዓብዱላህ ብኑ አቢ ቁሓፈተ አተይሚ ናቸው። አው ዑስማን ነው አቡ ቁሓፋ ስማቸው፣ እውነት ነው። የአቡበክር ስም ዓብዱላህ ነው። በተቀጽላ ስማቸው አልዓቲቅ ተብለው ይጠራሉ። አስዲቅም ይባላሉ። አወሉ من آمن برسول الله صلى الله عليه وسلم في قول كثير من أهل العلم مجمريا أمان يساتشو ناتشو إلالو. خديجة نات يميلوم أيتفهم مجمريا أمان من يوم. من فضائل الصديق أنه من كبار السابقين إلى الإسلام، والإسلام النام تام مع الدا كسلموا صوج محكل ناتشو وأن ينيو ناتشو። ከዛ ደግሞ ከረሱሉ ሰለላሁ ዐለይሂ ወሰለም በሰፈርም በመንደርም አልተለዩቸውም። ሰፈራው ወሐضራን፣ ሲጓዙ አብረው ተጓዘዋል፣ ሲዘምቱ አብረው ዘምተዋል። ጧት ማታ ካጠገባቸው ሆነው እንዳውም አመሻሽ ላይ ከኢሻ ሰላት በኋላ አዘውትረው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ገባ ብለው ስለ ሙስሊሞች ጉዳይ ያወያዩ የነበሩ ቅርብ ሰው ናቸው። ማ ነፈዐኒ ማሉ አሐድን ማ ነፈዐኒ ማሉ አቢ በክር፣ በቸርነታቸው ደግሞ የማንም ሰው ገንዘብ አልጠቀመኝም የአቡበክር ገንዘብ የጠቀመኝን ያህል
ዑመር ጋር አንድ ቀን ትንሽ ተቀያይመው አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። ቀጥሎ ዑመር ሲመጡ ኢነላህ አርሰለኒ ወቃለ አቡበክርን ሰደቀ ወቁልቱም ከዘበ፣ አላህ እኔን ላከኝ አቡበክር እውነቱን ነው ብሎ ወዲያው ተቀበለኝ፣ እናንተ ግን አመነታችሁ አስተባበላችሁኝ በኋላ ብትመጡም። ፈሀል አንቱም ታሪኩ ሊ ሳሒቢ ሃዛ፣ ይሄን ወዳጄን አተውልኝም እንደምን አለ ብተውልኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለአቡበክር የተቆጡበት ጊዜ አለ። በእርግጥ አቡበክር እኔ ነኝ ያጠፋሁት ዑመርን ያስከፋሁት ብለው ኢዕትዛር አድርገዋል እንጂ የትኛውም አጋጣሚ ከአቡበክር የሚቀድም ያለም ቀጥሎ ደግሞ ዑመር ናቸው። ቁልቱ አና ወአቡበክር ወዑመር፣ ዘሀብቱ አና ወአቡበክር ወዑመር፣ ፈዐልቱ አና ወአቡበክር ወዑመር፣ እኔ እና አቡበክር ዑመር እንዲህ አልን እንዲህ ሰራን እያሉ ሁለቱን አጣምረው ነበረ ነብዩ ሰለላሁ ዐለይሂ ወሰለም የሚጠቅሷቸውና ለዚህ ነው ወዚራሁ ያለው። እንዲህ ከጎን ሆኖ በቅርብ ረሱሉን ሰለላሁ ዐለይሂ ወሰለም ሲያግዙ የነበሩ ገንዘባቸውን፣ ብልሃታቸውን፣ እውቀታቸውን ለእስላም የለገሱ ናቸው። እንግዲህ እስካሉ ድረስ በዕልምም የረሱሉን ሰለላሁ ዐለይሂ ወሰለም ምስጢርና አሕካም ሸሪዓን በመረዳት ግንባር ቀደም ናቸው። አንድ ቀን የአላህ መልእክተኛ ኢነ ዐብደን ምን ዒባዲላሂ ኸየረሁ ላሁ በይነ አዱንያ ወበይነ ማ ዒንደሁ ፈኽታረ ማ ዒንደላህ፣ አንድ ባሪያ አላህ ዱንያንና እሱ ዘንድ ያለውን ምረጥ ብሎት አላህ ዘንድ ያለውን መረጠ ሲሉ ሰሓቦች ደስ አላቸው። ምክንያቱም አላህ ዘንድ ያለን የሚመርጥ ባሪያ ጮሌ ነው ጎበዝ ነው ብሎ ማለት ነው። ራቅ ያለ ፈህምና እስትንባጥ አቅም ያላቸው አቡበክር ግን ስቅስቅ ብለው አለቀሱ። አንዳንዶቹ ምን አሉ? ማሊ ሀዘ ሸይኽ የብኪ አን ኸየረ ላሁ ዐብደን በይነ ዱንያ ወበይነ ማ ዒንደሁ ፈኽታረ ማ ዒንደላህ፣ ዱንያና እሱ ዘንድ ያለውን ምረጥ ብሎት አላህ ዘንድ ያለውን የመረጠ ሰው ምኑ ነው የሚያስለቅሰውና ነው የሽማግሌ የሚያለቅሰው አሉ። ወጣት እንግዲህ ቶሎ ይተቻል አይደል? ነገሮችን ዑምቃቸውን ሳያውቅ ማለት ነው። በኋላ ለካስ የረሱል ሰለላሁ ዐለይሂ ወሰለም አጀል መቅረቡን ነበረ እየተናገሩ ያሉት ረሱል። የእሳቸውን ቅኔና አነጋገር ከማንም የበለጠ አቡበክር ስለሚረዱ እሳቸው የአላህ መልእክተኛ ናቸው። ኢዘን ላ የኽታሩና አሉ። አኺራ አላህ ወደ እኔና እያላቸው ሙችም እኛን መርጠው ታላህ አብልጠው እኛ ጋር አይቆዩም። ለዛ ነው ያለቀስኩት አሉ። ፈካነ አቡበክርን አዕለመና ይላል ሰሓቢዩ፣ ከእኛ የተሻለ አውቆ ነበርና ነው ይላል። እና አንዳንድ ጊዜ ሐታ ንግግራቸው የረሱልን ሰለላሁ ዐለይሂ ወሰለም ይመስላል። የሑደይቢያ ላይ የተከሰተው ነገር አለ። ቁረይሾች ጋር እርቅ ፈጽመው ነብዩ ሰለላሁ ዐለይሂ ወሰለም፣ እርቁ ደግሞ በሙስሊሞች ላይ ጫና የፈጠረ የሚመስል እርቅ ነበር። ዛሂሩ የከበዳቸው ብዙዎች እንኳን ተራ ሰዎች ዑመር እንኳን አላማ ኑዕጢ ደንየተ ፊ ዲንና፣ ለምንድን ነው በዚህ በሃይማኖታችን የበታችነትን ለነሱ የምንሰጠው? ለምን ነው ይህን ያክል መሽጎጥጎጥ? አለስና ዐለል ሐቅ ወሁም ዐለል ባጢል አሉ። ዑመር ወኔያቸው ነው እየገፋፋቸው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡና ዘንድሮ መካ ማነው ትጠውፋላችሁ መካ ትገባላችሁ አላልከንም እንዴ? አዎ ብያችኋለሁ። ዘንድሮ አልኩህ እንዴ አሉ። እንግዲህ ለምን ነው የምንዋረደው ሲሉ አላህ አዞኝ ነው፣ ወሁወ ናሲሪ፣ እሱ ደግሞ ይረዳኛል ያለው አይቀርም ብለው መለሷቸው። ውስጣቸው ያለው እልክ ስላለቀቃቸው አቡበክር ዘንድ ሄዱ። አለይሰ ሁወ ረሱሉላህ? አዎ አላህ መልእክተኛ። አለስና ዐለል ሐቅ ወሁም ዐለል ባጢል፣ እኛ በሐቅ ላይ እሱ በባጢል አይደለም እንዴ? አዎ። ታዲያ ለምንድን ነው ይህን ያክል ውርደት ሲሉ ያችኑ ነብዩ ሰለላሁ ዐለይሂ ወሰለም የተናገሯትን ዒባራ ተናገሩ። አቡበክር ተማክረው በሚመስል መልኩ ማለት ነው። ሁወ ረሱሉላህ ወሁወ ናሲሩሁ፣ ለይረዳዋል አይቀርም፣ አንተ ምን አገባህ አሏቸው ይላል። እና የነብዩ ሰለላሁ ዐለይሂ ወሰለም ሐሳብና አገላለጽ ከመረዳት አልፎ እንዲሁ ቃላታቸው እስከ መመሳሰል ድረስ አሽበሁ ናስ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ሀዲያን ወደለን ወሰምተን ነበሩ። አቡበክር ስዲቅ እንግዲህ እስካሉ ድረስ
አቡበክር ያልተሳተፉበት የረሱሉ ሰለላሁ ዐለይሂ ወሰለም ጉዳይ የዳዕዋ ጉዳይ የለም። ትንሿን ትልቋን እሳቸውን ነው የሚያማክሩት። ዘመቻም ላይ ካለ ከጎናቸው ያለው አቡበክር ነው። አስቀድሞ ራሱን ሰጥቶ የሂጅራ ዕለት የነበረው ነው እናውቃለን። አቡበክርን ዚና አውርተን አንዘልቅም መቼም የተወሰነ ተስዊር ለማድረግ ያህል ብቻ እንጂ። ይሄ አንዱ ወዚር ነው። ሁለተኛ ወዚር ደግሞ ዑመር ኢብኑ ኸጣብ ናቸው። ዑመር እንግዲህ ሸይጣን የሚሸሸው እሱ በመጣበት አቅጣጫ ሸይጣን የማይሄድ ለቆለት የሚሄድ የሆነ ጀግና፣ በየማዓሪኩ ላይ ደግሞ ግንባር ቀደም ተሰላፊ ነብዩ ሰለላሁ ዐለይሂ ወሰለም የሚያስከፋ ነገር ካለ አንገቱን ነው ምለው ብሎ በድፍረት የሚናገር ምን السابقين الاول መጀመሪያ ላይ ትንሽ ቢያመነታም ከገባ በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉለትም ዱዓ ስለነበረ اللهم أيد الإسلام بأحب العمرين إليك كتب السير ላይ እንደተጠቀሰው ከሁለቱ ዑመሮች አንተ የምትወደውን ለእስላም ኃይል አድርገው አበርታበት ብለው ዱዓ ስላደረጉ ዒናየቱላህ ለካ የመረጠው ዑመር ኢብኑ አልኸጣብን ነበር፣ ያንኛውን አይደለም። እንግዲህ እስልምናን ተቀበለ። ሰው ሁላ ተሽጎጥቁጦ ተደብቆ ሂጅራ ሲያደርግ ዑመር አደባባይ ላይ ብቅ ብሎ መን አራደ አን ተፍቂደሁ አው ተስኪለሁ ኡሙሁ አው ልጆች የቲም እንዲሆኑ ሚስቱ ባላልባ እንድትሆን እናቱ እንድታጣ የሚፈልግ ካለ ዑመር ሂጅራ ሊሄድ ነው ተከተሉኝ አሉ። ማነው እንዲህ ይከተላል? ዑመር እኮ ነው፣ ሌላ ሰው መሰለህ? ዑመር እንዲህ አይነት ናቸውና ረዲየላሁ ዐንሁ ዑመር እና ሂጅራም ከሄዱ በኋላ እንግዲህ ያው ረሱል ሰለላሁ ዐለይሂ ወሰለም ጋር አንድም ቀን ሳይለዩ ሞት እስከለያቸው ድረስ አብረው የቆዩ ናቸው። እዚህ አቡበክርና ዑመር ፈርቀደይን ይባላል አይደለም? ሁለት የማይነጣጠሉ ኮከቦች ናቸው። እነዚህ ሁለቱ አፍضሉ الناس بعد الانبياء عليهم السلام ከአንቢያዎች በኋላ የከነቢ ሙሐመድ ብቻ አይደለም من كل الامم ከአንቢያዎች በኋላ በላጮች እነሱ መሆናቸውን ይናገራሉ። በኺላፋው እንደዚሁ መጡ። ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ሱሐቦች መጀመሪያ ላይ ትንሽ የሐሳብ ልዩነት አንሳሮችና ሙሃጅሮች መካከል ቢፈጠርም እኔ ያ ታሪክ የሱሐባን በጣም ለአላህ የቆሙ መሆናቸውን የሚያረጋግጥ ታሪክ ሆኖ ነው የማገኘው። ያንም ያህል የሲያሳ ኺላፍ በእኛ ዘመን ቢሆን ኖሮ ሀገር ያፈርሳል፣ ህዝብ ያጋጫል፣ ጦርነት ያስመዝዛል። የሆነች ቦታ ላይ ተሰባስበው ሐሳብ መነጨ። ሚና አሚር ወሚንኩም አሚር አሉ ሙሃጅሮች፣ ማነው አንሳሮች። ከኛም አሚር አለ ከናንተም አሚር አለ አሉ። አይ نحن الامراء وانتم الوزراء አሉ። አቡበክር ደግሞ እነሱም ሐቃቸውንም አልነፈጉም። እኛ አሚሮቹ እኛ ነን፣ እናንተ ደግሞ ድሮም ያው ደጋፊነት ነው ስራችሁ፣ ወዘራዎች ናቸው፣ አንሳሩል ኢስላም ናቸውና የሚገባችሁ ይሄ ነው ሲሏቸው እሺ አሉ። ዑመር ተነስቶ እጁን ዘረጋ። ያን في اقل من 30 دقيقه የተፈታ ችግር ነው። ለ1400 ዓመት የሚያወሩት ሙናፊቆች እንደ ቁርሾ ጸብ አድርገው ቢያወሩትም ማለት ነው ሺዓዎች። ግን በዚህ መልኩ አቡበክርን እሳቸው ሙባይዓ ሲያረጉ አንሳሮችም ሙሃጅሮችም በቦታው ያሉት ወዳው ሙባይዓ አደረጉ። ከዛ ረሱሉን ወደ መሸኘት ነው የሄዱት። በሁለት ዓመት የኺላፋነት ዘመን እንግዲህ ሙእሚኖችን ድንቅ በሆነ መልኩ መርተው ከዚያም ደግሞ من حسنات أبي بكر الصديق أنه استخلف على المسلمين عمر بن الخطاب ከሚቆጠሩ መልካም ስራዎቻቸው አንዱ ለሙስሊሞች ዩሊንታን ሳይፈሩ ዘመዳቸውን አልሾሙ፣ ወንድማቸውን አልሾሙ። ጥቅም ነው እንዳትለው ልጅም ነበራቸው አቡበክር ሲዲቅ ረዲየላሁ ዐንሁ። ቅርብ ዘመዳቸው አቡ ዑበይዳም ነበረ፣ በዝምድና ራቅ የሚለውን ግን በእስልምናው ላይ ቀደሙ ሲድቅን ፊል ኢስላም ያለውና ለመርሐላው የሚሆን ወቅቱ የፊትና ወቅት ነው። አህለ ሪዳ እየተናወጡ ያሉበት ነው። ያንን ሐስም ማደት المشكلة የሚችል ጀግና ዑመርን መርጠው ነው የሄዱት። ዑመርም እንግዲህ ረጅም ዘመን ኺላፋ ላይ ቆይተው ከተሞችን ከተመው ጦርን አደራጅተው ኢራቅን፣ ሻምን ከፍተው ሚስርን ከፍተው የሄዱ ጀግና ናቸውና ወዚራሁ ተብሎ ተገለጹ። ከዛ በኋላ የመጡት ደግሞ ሶስተኛው አልቃሻው፣ ቸሩ፣ ጀግናው፣ አዛኙ ኺሳሉል ኸይርን የሰበሰቡት ዑስማን ብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም የሁለት ጊዜ አማች የሆኑት
ሩቅያ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም አግብተው እሷን ደግሞ ከሸኙ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቀጣዩን ኡሙ ኩልሱምን ሰጥተዋቸው እሷም እሳቸው ዘንድ ሞተች። ከዛ ቀጥሎ ሶስተኛ ብትኖረን እንሰጥህ ነበር ያሉት። ማንም እሱ ያገኘውን ያላገኘ ለምን አሐዱን ሙሳሐረተ ነቢይን ቢብነተይሂ ኢላ ዑስማን ረዲየላሁ ተዓላ አንሁ በኸሊፋነት ዘመናቸውም የእስልምናን ሩቅዓ ወይም የግዛት ቀጠና ያሰፉና እስልምናን ከፍ ያደረጉ መጨረሻም እንደ ወንድማቸው እንደ ዑመር በሸሂድነት ከዚህ ዓለም የተለዩ ናቸው። አራተኛው አልይ ብኑ አቢ ጣሊብን በቀጣይ ፕሮግራም ላይ ኢንሻአላህ እናነሳለን። ሶስቱንም ቢሆን በቂ ዝናቸውን አውርተናል ለማለት አይደለም። ያው ፕሮግራሙ በሚፈቅደው ያክል ትንሽ ለመዳሳስ ነው። የዛሬውን እዚህ ላይ እንቋጫለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك